ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ደግሞ የቸና የቤተሰቦችን መሰረት በማድረግ የተለያዩ ትርጉም ያላቸው ቃሎችን እንመሰረታለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታይ ባስቀመጥናችሁ ስልክ በዋትስአፕ፣ በቴሌግራም፣ በኢሞ እንዲሁም በሌሎች ሶሻል ሚዲያዎች በመደወልና ኮንታክት በማድረግ ቀጥታ ኮርሶችን መውሰድና መማር ትችላላችሁ ማለት ነው። ስለዚህ እንግዲህ እነዚህን የቸ ቤተሰቦችን መሰረት አድርገን ምን ቃሎችን መሰረተናል የሚለውን ብለን ስናይ ለምሳሌ ቸ ነው የምንነሳው። እሺ ቸ የምትለዋን ፊደል መሰረት አድርገን ምን የሚሉ ቃሎችን መስርተናል? ለምሳሌ ቸር፣ ቸር። በጣም አሪፍ። ለምሳሌ እኛዋ ቸልታ። በጣም አሪፍ። እኛዋ ማነች? ና ነች። ና ከዛ ቸን ደግሞ መሃል ላይ አድርገን ማለት ነው። ና ቸው ናቸው። ብራዎችኛዋ መቼ። እሺኛዋ ቹ የምትለዋን ፊደል ደግሞ መሰረት አድርገን ምን ቃል መሰርተናል? ቹቹ። ብራቮ። እቺኛዋ ናችሁ። አሪፍ። እቺኛዋ ምቹ። አሪፍ። እቺኛዋ ተቹ። በጣም አሪፍ። እሺ ቀጣይ ደግሞ ወደዚህኛው ስንመጣች ማነይ ቺን ፊደል ደግሞ መሰረትና አድርገን ቺን ደግሞ መሰረት አድርገን ምን የሚል ቃል መስርተናል? ለምሳሌ ተቺ። አሪፍ። ቺኛዋ ይቺ። በጣም አሪፍ። ቺኛዋ ያችን። በጣም አሪፍ። ቺኛዋ መቺ። ብራቮ። ቺኛዋ አሁን ደግሞ ቻ የምትለዋን ፊደል መሰረት አድርገን ደግሞ ቻይና። አሪፍ። ቻለ። በጣም አሪፍ። ቺኛዋ አቻ። አሪፍ። መቻል። ብራቮ። እሺ አሁን ደግሞ ቼ የምትለዋን ፊደል ደግሞ መሰረት አድርገን እሺ ምን የሚል ቃል መሰረት? ቼክ። አሪፍ። ቸልሲ። አሪፍ። ቺኛዋ መቼ። ቺኛዋ ትቼ። አሪፍ። አሁን ደግሞ እቺ ቺ የምትለዋን ፊደል መሰረት አድርገን እቺ የምትለዋን ፊደል ችግር። አቦ ችሎት። አሪፍ። ችላ። በጣም አሪፍ። ችሎ። በጣም አሪፍ። ቺኛዋ ማነች ደግሞ? ቾ ነች። ቾ የምትለዋን ፊደል ደግሞ መሰረት አድርገን ለምሳሌ ቾ የምትለዋን ይሄው መሃል ላይ ያደረግናት እዚህ ላይም ቾ አለች። ይሄው መሃል ላይ ነች። ቾ መሃል ላይ ነች። ቺም ቾ መሃል ላይ ነች። እንዲሁም ቺኛዋ ቾ መሃል አድርገን ደግሞ ምን የሚል ቃል መሰረትን? ምቾች
እሺ ይችኛዋ ምቾትና 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 አሪፍ ይችኛዋ ምቾትን 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 አሪፍ ይችኛዋ ምቾቱ 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 ምቾቱ። እሺ አሁን ደግሞ እንግዲህ የቤተሰቦችን መሰረት አድርገን ምን ምን ትርጉም ያላቸው ቃሎችን መስርተናል ብለን ስናይ ለምሳሌ መሰረት አድርገን ለም እንግዲህ ለ የመጀመሪያዋን ወስደን ም ደግሞ የመቤተሰብን ስድስተኛ ላይ ያለችውን ፊደል ወስደን በአንድ ላይ ምን የሚል ቃል ሰጡን ማለት ነው። የለም 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 የለም። ብራቮ። ሌላኛው እሺ ከዛ ስ የምንላት ፊደል ደግሞ አለች። የሰ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። እንደገና ራ የምትል ፊደል አለች። እቺ ደግሞ የማነች? የእረ ቤተሰብ አራተኛ ላይ የምትገኝ ፊደል ነች። እነዚህን አንድ ላይ አድርገን የስራ 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 የስራ። ብራቮ። ሌላኛው ከዛ የወ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። ጭ የጨ ደግሞ አሁንም ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ይሰጡናል? የውጭ 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 የውጭ። በጣም አሪፍ። ሌላኛው ከዛ ጋ የምትለዋ ፊደል ደግሞ የማነች? የገ ቤተሰብ አራተኛ ላይ የምትገኝ ፊደል ነች። ራ የረ ቤተሰብ አራተኛ ላይ የምትገኝ ፊደል ነች። አሁንም በአንድ ላይ የጋራ 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 የጋራ። ብራቮ። ሌላኛው ዩ የምትለዋን ፊደል ደግሞ መሰረት አድርገን በዩ ቃሎችን መስርተናል። ለምሳሌ ዩ ይችኛዋ ሮ የረ ቤተሰብ መጨረሻ ላይ ሰባተኛ ላይ የምትገኝ ፊደል ላይ። ስለዚህ ዩሮ 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 ዩሮ። በጣም አሪፍ። ሌላኛው ዩ እዛችኛዋ ማነች? የአ ቤተሰብ አምስተኛ ላይ የምትገኝ ፊደል ነች። የአ ቤተሰብ ይችኛዋ ደግሞ ስ የሰ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጡናል ማለት ነው? ዩኤስ 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 ዩኤስ። በጣም አሪፍ። ሌላኛው ይችኛዋ ማነች? ኒ የነ ቤተሰብ ሶስተኛ ላይ የምትገኝ ፊደል። ይችኛዋ ደግሞ ቲ የተ ቤተሰብ አሁንም ሶስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጠን? ዩኒቲ 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 ዩኒቲ። አሪፍ። ሌላኛው ከዛችኛዋ ክ የከ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። ይችኛዋ ደግሞ ሬ የረ ቤተሰብ አምስተኛ ላይ የምትገኝ ፊደል። ይችኛዋ ን የነ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጠናል? ዩክሬን 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 ዩክሬን። ብራቮ። ሌላኛው የምትለዋን ፊደል ደግሞ መሰረት አድርገን ምን የሚል ቃል መሰረትን? ይችኛዋ የተ ቤተሰብ የመጀመሪያ ነች። ከዛ አንድ ላይ ታይ እቺን ታይ ታይ። አሁን እቺ የምትለዋን መጨረሻ ላይ በመውሰድ ማለት ነው እንደምታዩት ታይ የሚል ቃል ሰጥቶናል። እዚህኛው ደግሞ ነ የመጀመሪያ ፊደል ነው። አሁንም እቺ ነይ ነይ ነይ። አሪፍ። እቺኛዋ ል የለቤተሰብ እንግዲህ ስድስተኛ ላይ የምትገኝ ፊደል ላይ አንድ ላይ እቺኛዋ አንድ ላይ ልይ ልይ። በጣም አሪፍ። እቺኛዋ ደግሞ ማነች? ነች አይደል? የአ ቤተሰብ ስድስተኛ ላይ የምትገኝ ፊደል እና እቺ አንድ ላይ አሪፍ። እቺኛዋ ደግሞ ማነች? ያ የምትን ሆሄ ወይም ፊደል መሰረት አድርገን ደግሞ ምን የሚል ቃል መስርተናል? እንደምታዩት ያ መጀመሪያ ላይ ወስደን ደግሞ ይችኛዋ ያን ነው። ከዛ የሀ ቤተሰብ ስድስተኛ ላይ የሚገኝ ፊደል ል የለ ቤተሰብ አሁንም ስድስተኛ ላይ የሚገኝ ፊደል በአንድ ላይ ያህል 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 ያህል። ይችኛዋ ደግሞ ማነች? ን የነ ቤተሰብ ሁለቱም ስድስተኛ ላይ የሚገኙ ናቸው። አንድ ላይ ወስደን ያንን አሪፍ። ሌላኛው ይችኛዋ ኔ የነ ቤተሰብ የሆነችው አምስተኛ ላይ የምትገኝ ፊደል ነች። ያኔ አሪፍ። ሌላኛው ይችኛዋ ለ የመጀመሪያ ፊደል ን አሁንም የነ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ያለን። በጣም አሪፍ። ወደ ቀጣዩ ስናልፍ ደግሞ ማናለን? የምትለዋን ፊደል ደግሞ መሰረት አድርገን ምን የሚል ቃል መሰረትን? ለምሳሌ እንደምታዩት መጨረሻ ላይ አድርገን ስለዚህ ማንኛዋ ዘ እንወስዳለን። የመጀመሪያ ፊደል ነች። ዘችኛዋ አንድ ላይ ምን የሚል ቃል ሰጡን ማለት ነው?
ዘዬ። አሪፍ። ይችኛዋ ደግሞ ምንድነው? ሆ የሀ ቤተሰብ መጨረሻ ላይ የሚገኘው ሰባተኛ ላይ ያለው ከዛ የ አንድ ላይ ሆዬ ሆዬ። አሪፍ። ይችኛዋ አ የመጀመሪያ ላይ ይችኛዋ የ አንድ ላይ አየ። ይችኛዋ ቺ የቼ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ቺዬ። አሪፍ። ይችኛዋ ደግሞ ይ የምትለዋ ፊደል ደግሞ በአንድ ላይ ቺን መሰረት አድርገን ደግሞ ምን መሰረትን? እንደምታዩት በመጀመሪያ ላይ ቺ ይው መጀመሪያ ላይ ዝለምይ ዝለይም አንድ ላይ አድርገን እቺ ፋ የፈ ቤተሰብ ስንተኛ ላይ? አራተኛ ላይ የምትገኝ ፊደል ነች። ስለዚህ ምን የሚል ቃል ሰጠን? ይፋ። አሪፍ። ሌላኛው ይችል የለ ቤተሰብ ስድስተኛ ላይ የምትገኝ ፊደል። ይቺ ደግሞ ቅ የቀ ቤተሰብ አሁንም ስድስተኛ ላይ የምትገኝ ፊደል በአንድ ላይ ይልቅ። አሪፍ። ይችኛዋ ደግሞ ይችኛዋ ዘ የመጀመሪያ ፊደል ነች። ስንተኛ ላይ የምትገኝ ፊደል ነች ማለት ነው? ስድስተኛ ላይ የምትገኝ ፊደል በአንድ ላይ ይዘው። አሪፍ። ይችኛዋ ይችኛዋ ዞ የዘ ቤተሰብ መጨረሻ ላይ የሚገኝ ሰባተኛ ላይ ያለ ፊደል ነው። ስለዚህ በአንድ ላይ ይዞ። አሪፍ። ሌላኛው ዮ የምትለዋን ፊደል ደግሞ መሰረት አድርገን ለምሳሌ በመጀመሪያ ዮ እዚህ መጀመሪያ ላይ ዮ እዚህ መጀመሪያ ላይ ዮ እዚህ መጀመሪያ ላይ ዮ። ስለዚህ ምን የሚሰጠን? ዮ ይችኛዋ ሴ የማን ቤተሰብ ነች? እቺ የሰ ቤተሰብ ነች። ስንተኛ ላይ የምትገኝ ፊደል ነች? አምስተኛ ላይ። ይችኛዋስ ፍ የማን ቤተሰብ ነች? የፈ ስንተኛ ፊደል ላይ ስንተኛ ቦታ የምትገኝ ስድስተኛ ላይ። በአንድ ላይ ምን የሚል ቃል ሰጡን? ዮሴፍ። አሪፍ። ይችኛዋ ዮ እቺ ደግሞ ማን ነች? የማን ቤተሰብ ነች? የነ ማነች? ና የምትባለው ስንተኛ ቦታ የምትገኝ? አራተኛ ላይ። ይችኛዋ ስ የማን ቤተሰብ ነች? የሰ ስንተኛ ቦታ ላይ የምትገኝ? ስድስተኛ ላይ። በአንድ ላይ ምን የሚል ቃል ሰጡን? ዮናስ። አሪፍ። ይችኛዋ ደግሞ ይቺ ማነች? የማን ቤተሰብ ነች? የደ ስንተኛ ላይ የምትገኝ ፊደል? ሶስተኛ ላይ። ይችኛዋስ የማን ቤተሰብ ነች? የተ ስንተኛ ቦታ ላይ የምትገኝ? ስድስተኛ ላይ። በአንድ ላይ ዮዲት። እሺ። ይችኛዋ ማነች? ና የማን ቤተሰብ ነች? የነ ስንተኛ ቦታ ላይ ነው የምትገኝ? አራተኛ ላይ። ይችኛዋ የማን ቤተሰብ ነች? የተ ስንተኛ ቦታ ላይ ነው የምትገኝ? አራተኛ ላይ። ታ ምንላት? ይችኛዋ ደግሞ ን የማን ቤተሰብ ነች? የነ ስንተኛ ቦታ ላይ የምትገኝ? ስድስተኛ ላይ። በአንድ ላይ ዮናታን።